ሕይወትን በቃሉ እንደተጻፈልንና የእግዚአብሔር ልብ ስለኛ ባለው የክብር መንገድ ለመጓዝ ትክክለኛ መንፈሳዊ ዕውቀት ይኖረን፣ እንዲሁም ደግሞ ያ መንፈሳዊ ዕውቀት እንዲጠቅመን ካስፈለገ ማለፍ የሚገባው ደረጃ አለ። የእግዚአብሔር ሰላም በያላችሁበት ለሁላችሁ። ነፍስ ዕውቀት የሌለባት ትሆን ዘንድ መልካም አይደለም በሚል በምሳሌ 19:2 ላይ የተጻፈን ቃል በማንሳት የጀመርነውን ትምህርት መልካም እንዲሆንልን ማወቅ የሚገባንን ቁልፍ ነገር በማንሳት ዛሬ እናጠናቅቃለን። በሰው ልጅ ሕይወት ውስጥ ስጋዊ ጤንነትና መንፈሳዊ ጥንካሬ ተመሳሳይ ሕጎች አላቸው። በመጀመሪያው ደረጃ ምግብ የማይመገብና የአካል ብቃት እንቅስቃሴ የማይሰራ ሰው በስጋዊ ዓለም ሕይወቱ እየሰለለ የሚሄድና ለማንኛውም በሽታ ተጋላጭ ይሆናል። ይህ ሁኔታ በመንፈሳዊ ዓለም የእግዚአብሔርን ቃል ከማይሰማና ምንም አይነት መንፈሳዊ ልምምድ እንደ ጸሎትና አገልግሎት ያሉትን ሁሉ ጨምሮ ከሌለው ሰው ጋር ይመሳሰላል። ነቢዩ ሆሴዕ ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል ብሎ በሆሴዕ 4:6 ላይ እንዳለው ቃሉን የማትመገብ ነፍስ አቅጣጫዋን ትስታለች፣ በጨለማ ውስጥ ስለምትጓዝም ለጠላት ጥቃት በቀላሉ ትሸነፋለች። ይህ ሰው በሕይወት ቢኖርም በመንፈሱ ግን ምንም አይነት የመንቀሳቀስና የመለወጥ አቅም የሌለው የመንፈስ ድሃ ይሆናል ማለት ነው። በሁለተኛ ደረጃ ሳይመገቡ የአካል ብቃት እንቅስቃሴ ብቻ የሚያዘወትሩ ሰዎችን እናገኛለን። በስጋዊው ሕይወት ይህ ተግባር ለሰውነት ጥንካሬን ከመስጠት ይልቅ ጉዳትን ያመጣል። ሰውነት የሚያቃጥለው ካሎሪ ከምግብ ካላገኘ የራሱን ጡንቻ መብላት ይጀምራል። ይህም ለከፍተኛ ድካም ይዳርጋል። በተመሳሳይ ሁኔታ በመንፈሳዊ ሕይወት የቃሉ እውነት ሳይኖራቸው በተለያዩ መንፈሳዊ ልምምዶችና ሃይማኖታዊ ስርዓቶች ላይ ብቻ የሚደክሙ ሰዎች አሉ። እነዚህን ሰዎች ያለ ዕውቀት የሚቀኑ መሆናቸውን ሐዋርያው ጳውሎስ በሮሜ 10:2 ላይ ገልጾታል። መሰረቱ ቃሉ ካልሆነ የምናደርጋቸው መንፈሳዊ እንቅስቃሴዎች ሁሉ ወደ መንፈሳዊ ኩራት ወይም ወደ ተስፋ መቁረጥ ይወስዱናል። ቃሉ ሳይኖር የሚደረግ መንፈሳዊ ልምምድ ሞተር እንደሌለው መኪና በሰው ኃይል የመግፋት ያህል አድካሚ ነው። በሶስተኛ ደረጃ ምግብ አብዝቶ እየተመገበ ምንም አይነት እንቅስቃሴ የማያደርግን ሰው እንመለከታለን። እንዲህ አይነቱ ሰው በስጋው ዓለም ለውፍረትና ለተለያዩ የጤና እክሎች ይጋለጣል። ምክንያቱም የወሰደው ኃይል ወደ ተግባር አልተቀየረም። በመንፈሳዊው ሕይወትም ብዙ ስብከቶችን የሚሰሙ መጽሐፍ ቅዱስን የሚያጠኑ ነገር ግን ያወቁትን የማይተገብሩ ሰዎች መንፈሳዊ ውፍረት ይዛቸዋል። ሐዋርያው ያዕቆብ ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ ብሎ በያዕቆብ ምዕራፍ 1:22 ላይ ያስጠነቅቀናል። ዕውቀት ብቻውን ያስታብያል። ተግባር የሌለው ዕውቀት ለሌሎች ፈራጅ እንድንሆን እንጂ ራሳችን እድገት እንዳናመጣ ያደርገናል። ይህ ሁኔታ የተቀበሉትን በረከት ለሌሎች የማያካፍሉና በሕይወታቸው የማይገለጡ ክርስቲያኖች መገለጫ ነው። በመጨረሻም የተስተካከለ ሕይወት የምንለው በስርዓት እየተመገቡ የአካል ብቃት እንቅስቃሴ የሚያደርጉትን። እንዲህ ያለው ሰው ጤናማ፣ ጠንካራና ለሥራ ዝግጁ ነው። መንፈሳዊ አቻው የቃሉን ዕውቀት ኖሮት ያንን ዕውቀት በእምነትና በተግባር የሚገልጠው ክርስቲያን አይነት ይሆናል ማለት ነው። ጌታችን ኢየሱስ ክርስቶስ በማቴዎስ 7:24 ላይ ይህን ቃሌን ሰምቶ የሚያደርገው ሁሉ ቤቱን በዓለት ላይ የሠራ ልባም ሰውን ይመስላል እንዳለ ቃሉን እንደ ምግብ እና ተግባሩን እንደ እንቅስቃሴ አቀናጅቶ የያዘ ሰው በማዕበል ውስጥ የማይናወጥ ጥንካሬ ይኖረዋል። እንዲህ ያለው ሰው በመንፈስ እያደገ ፍሬ እያፈራ የክርስቶስን መልክ በሕይወቱ እየገለጠ ይሄዳል። እውነተኛ መንፈሳዊ ብስለት የሚመጣው ከቃሉ በሚገኝ ዕውቀትና በዚያ ውስጥ በመመላለስ ወይም በመለማመድ ይሆናል። ወዳጆች የዚህን እውነት ሙሉ ሐሳብ የፊታችን ሰኞ በዚህ ቻናል ላይ የሚለቀቅ ሲሆን የመንፈሳዊ ዕውቀት ኃይል የተሰኘ ትምህርታችን ማብቂያ ይሆናል። የፊታችን አርብ ብዙዎች የሚቸገሩበትን የእግዚአብሔርን ፍቃድ ማወቅ የተሰኘ ተመሳሳይ ይዘት ያለው ጠቃሚ ትምህርት ስለምንጀምር እየተዘጋጃችሁ ሻሎም ሚዲያን ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ሐሳባችሁን በኮሜንት እየገለጣችሁልን ለብዙዎች ደግሞ መድረስ እንድንችል ለወዳጆቻችሁ ሁሉ እያጋራችሁ እንድትቆዩ አበረታታለሁ። በተለይም ቀጣዩን አዲስ ትምህርት ከመጀመራችን በፊት
ለብዙዎች በማጋራት አብራችሁን እንድታገለግሉ አበረታታለሁ። ስለምታደርጉትም አስቀድሜ አመሰግናለሁ። ሻሎም